ሰላም። በዛሬው ዕለት ህወሓት ያልተጠበቀ መግለጫ አውጥቷል። ይህ መግለጫ ምንድነው የሚለውን አብረን የምናየው ይሆናል። በሌላ በኩል ደግሞ አንድ ከፍተኛ የህወሓት አመራር ብልጽግና ቁጥር አንድ ጠላታችን ነው ሲሉ ተናግረዋል። ይህ ጉዳይ ምንድነው የሚለውን በዝርዝር እናየዋለን። ተከታተሉን፣ ሰብስክራይብ አድርጉን። ቀጥታ ወደ ጉዳያችን እናልፋለን። በዛሬው ዕለት ህወሓት አንድ ያልተጠበቀ መግለጫ አውጥቷል። በዚሁ መግለጫ ላይ የህልውና ሁለገብ ትግላችንን ለማሳካት በአንድነት እንሰለፍ ሲል ጥሪ ማቅረቡን ለማወቅ ተችሏል። በዛሬው ዕለት በወጣው ሳምንታዊ መግለጫው ላይ ህወሓት የትግራይ ህዝብ ህልውናና ሉዓላዊነት ሊረጋገጥ የሚችለው በጽኑ አንድነትና ውድድር ብቻ መሆኑን በመጥቀስ ወቅታዊ የፖለቲካ ፍልሚያዎችንና የውስጥ ባንዳዎችን ሴራ በተመለከተ ጠንከር ያሉ መልእክቶችን አስተላልፏል የሚል ዘገባ ነው የቀረበው። የውስጥ ባንዳዎች እንግዲህ እነማን ናቸው የሚለውን ከስምረትና ከሌሎች እርስ በርስ ከሚገናኙ በአክቲቪዝም ላይ እየሰሩ ከሚገኙ ወጣቶች ጋር እንደሚገናኝ ነው ግምት የተወሰደው። በአብዛኛው በህወሓት ላይ ጠንከር ያለ ትችት የሚያሳርፉ ወጣቶችን የሚመለከት ፍረጃ ይመስላል። መግለጫው ሲቀጥል የትግራይ ህዝብ ለዘመናት የገጠሙትን ፈተናዎች በሙሉ አልፎ እዚህ መድረስ የቻለው በጽኑ አንድነትና በተደራጀ ትግሉ መሆኑን ነው ያስታወቀው። ጠላቶች የሚሏቸው እንግዲህ የፌዴራል መንግስቱንና በፌዴራል መንግስቱ ድጋፍ የሚደረግላቸው አካላትን ነው። በቅርቡ የተቋቋመው የትግራይ የሰላምና ለውጥ ምክር ቤትን ይጨምራል። እነዚህ ናቸው እንግዲህ ጠላቶች ተብለው የተጠቀሱት። ይህንን የአሸናፊነት ሚስጥር በመረዳት በመጀመሪያ የህዝቡን አንድነት ለማላላትና አደረጃጀቱን ለማፍረስ ሌት ተቀን እየሰሩ ይገኛሉ በማለት ክሱን አቅርቧል። የብልጽግና ስርዓት ያወጀውን የዘር ማጥፋት ወይም በእንግሊዝኛው ጄኖሳይድ ወንጀል ለማሳካት ዋነኛ ትኩረት አድርጎ የሰራው የትግራይን ህዝብ አንድነት ማናጋትና ማዕከል አልባ አድርጎ መበታተን ነበር። ለዚህም ጥቂት ከሃዲ ተጋሩን በስሩ በማሰለፍ ህዝባችን በየአካባቢው እንዲናቆር፣ ብሔራዊ ተቋማትና አደረጃጀቶቹ እንዲፈርሱ ጥሯል በማለት ይነቅፏል። በየአካባቢው እንዲናቆር በማለት ህወሓት የጠቀሰው በተለያዩ ጊዜያት በየአካባቢ ስያሜ የተቋቋሙ ፓርቲዎች ነበሩ። እንደ ትንሳኤ ሰባ እንደርታ፣ እንደ ሹም ተንቤን ፓርቲ እና ሌሎች ሊጠቀሱ የሚችሉ ወደ ራያ አካባቢ የተቋቋሙ ፓርቲዎችን ያካትታል። እነዚህን ፓርቲዎች ነው እንግዲህ የሚያነሳው። እነዚህ ፓርቲዎች በፌዴራል መንግስቱ ድጋፍ እንደሚደረግላቸው ነው ህወሓት ክሱን እያቀረበ ያለው። መግለጫውን ሲቀጥል እንግዲህ ይሁን እንጂ የትግራይ ህዝብ የተቀነባበረ ሴራ አስቀድሞ በመንቃት የህዝብን አንድነት ሊበትን የመጣውን የብሔራዊ ክህደት ሲል የጠራው ቡድን በጽናት በመታገል ወደ እውነተኛው ጎራ እንዲቀላቀል አድርጎታል ብሏል። ህወሓት በአብዛኛው በአሁኑ ሰዓት በስምረት ፓርቲ ውስጥ የሚገኙት ከዚህ በፊት በህወሓት ከፍተኛ አመራርነት ሲያገለግሉት የነበሩትን ሰዎች ብሔራዊ ካህዲዎች ናቸው ሲል ነው የሚጠራቸው። ለዚህም ምክንያት ነው ያቀርበው በትግራይ ብሔራዊ ጥቅም ሊደራደሩ ፈቃደኞች ሆነዋል። ይህን ብሔራዊ ጥቅም ደግሞ በመካድ ራሳቸውን ሸጠዋል የሚል ነው። ብሔራዊ ጥቅም የሚለው በዋናነት በምዕራብ ትግራይ ወይም በወልቃይት አካባቢ ያለው የይገባኛል ጥያቄ፣ እንደዚሁም ደግሞ የፕሪቶሪያው ስምምነት በአግባቡ የመተግበሩ ጉዳይና ሌሎች ተያያዥ ጉዳዮች ናቸው የሚጠቀሱት። ከዚህ አንጻር ነው እንግዲህ ብሔራዊ ክህደት ተብሎ የሚጠራው ወይም በስምረት ፓርቲ ስር የተጠቃለሉት ፖለቲከኞች ላይ ትችት እና ይሄ ስያሜ አውጥቶ የመውቀስ ሁኔታ የሚስተዋለው። እንግዲህ መግለጫው ሲቀጥል አሁንም የትግራይን ህዝብ ደህንነትና ህልውና አደጋ ላይ ለመጣል የጠላቶች መሳሪያ ሆነው እያገለገሉ ያሉ አካላት እንዳሉ ገልጿል። እነዚህ አካላት እንግዲህ በዋናነት ትጥቅ አንስተው የሚንቀሳቀሱ ወገኖች አሉ። እነዛ ወገኖች ቢያንስ መንገዱን ለይቶላቸው ወደ ትጥቅ ትግል ማምራታቸው የሚጠቀስ ነው። ነገር ግን በሰላማዊ መንገድ ህወሓትን ከመንበረ ስልጣኑ ውጭ እናደርጋለን ብለው ያመኑ ወገኖች አሉ። እነዚህም ወገኖች ናቸው እንግዲህ
የጠላቶች መሳሪያ ሆነዋል ሲል የጠቀሰው ጠላቶች የሚሏቸው ደግሞ የፌዴራል መንግስቱንና ከፌዴራል መንግስቱ ባሻገር ያሉትን ኃይሎች ነው። የዚህ ቡድን አባላት የትግራይ ህዝብ ዋስትና የሆነውን ቲዲኤፍ ወይም የትግራይ ሰራዊት ለማፍረስ ይሸርቡት የነበረውን ሴራ አሁን በአደባባይ እየፎከሩበት ይገኛሉ በማለት ክሱን አቅርቧል። በዋናነት ከቲዲኤፍ ተነጥለው የወጡ የወታደራዊ አዛዦች አሉ። የመጀመሪያ ኢትዮጵያዊት ሴት ጀነራል የሆኑት ጀነራል ዘውዱ ኪሮስ፣ ብርጋዴር ጀነራል ጉሽ ገብረ እና ወዲ አንጥሮ እነዚህ ከዚህ በፊት በቲዲኤፍ ውስጥ ከፍተኛ ኃላፊነት ቦታ የነበራቸው እና በጦርነቱ ወቅት የትግራይ ሴንትራል ኮማንድ አባል የነበሩ ከአቶ ጌታቸው ጋር አብሮ ማለት ነው በመሆን ሲሰሩ የቆዩ ናቸው። እነዚህ ወደ ሀራ መሬት ወይም ደግሞ የትግራይ የሰላም ኃይል ተብሎ ወደሚጠራው ወገን ከገቡ በኋላ ቲዲኤፍን ለማፍረስ የራሳቸውን ስራ እየሰሩ ነው በማለት ነው እንግዲህ ትችቱ እየቀረበ ያለው። የትችቱ መነሻም ይሄ ነው። በትግራይ ላይ ሉዓላዊነት እንዳይረጋገጥ አልፎ ለመስጠት የፈጸሙት ብሔራዊ ክህደት አሁንም የቀጠለ ሲሆን የብልጽግና ስርዓት በትግራይ ህዝብ ላይ የበላይነት አግኝቶ ስልጣን እንዲያስረክባቸው ሌት ተቀን እየለመኑ ነው ብሏል። ይህ እንግዲህ ከሰሞኑ በአቶ ጌታቸው ረዳ አማካኝነት የቀረበውን ንግግር ይመለከታል። ይህ ንግግር በአጭር ጊዜ መቀሌ መግባት እንችላለን የሚል ነው። በአጭር ጊዜ ያውም ያለምንም አስከፊ ካዡዋሊቲ ወይም ጉዳት መግባት እንችላለን የሚል ሀሳብ ነበር በአቶ ጌታቸው ረዳ በኩል የቀረበው። ይህን ለማንሳት ነው እንግዲህ እየለመኑ ነው ተብለው የቀረቡት። ህዝባችን አሁን በውስጣዊ ሽኩቻ ውስጥ እንዲጠመድ ተልእኮ የያዙትን ጥቂት ካድሬዎች በማጋለጥ ብሔራዊ ጥያቄዎቹ እንዲመለሱ ከመንግስቱና ከአውራ ድርጅት ወይም ከመሪ ድርጅቱ የኮሚኒስት ቃል ነው መሪ ድርጅት የሚለው ወይም ቫንጋርድ ፓርቲ ይባላል። ያው ህወሓት ኮሚኒስታዊ ባህሪም ያለው ስለሆነ ይሆናል ህወሓት ጎን ተሰልፎ የሚታገልበት አቅም ላይ ወይም ደረጃ ላይ ደርሷል በማለት አትቷል። ህወሓት የወቅቱ የትግራይ ህዝብ ሁለገብ ትግል በትግራይ ሉዓላዊነትን ማረጋገጥና አሁንም በጠላት ስር በማንነታቸው ሳቢያ እየተገደሉና እየተሰቃዩ ያሉ ወገኖችን ነፃ ማውጣት፣ በተፈናቃይ ማዕከላትና በስደት በበሽታ በረሃብና በሞት እያለቀ ያለውን ህዝብ ለመታደግና ወደ ቀደመ ቀየው ተመልሶ ዘላቂ ህይወቱን የሚመሰርትበትን ምቹ ሁኔታ መፍጠር፣ ከትግራይ ከተጣለባት እገዳና ከበባ ወጥታ የገጠማትን ኢኮኖሚያዊ ቀውስ መፍታትና የወደመችውን ትግራይ መልሶ የመገንባት ስራ መጀመርና መንደሮቻችንን ላወደሙና ህዝባችንን በጅምላ ለጨፈጨፉ የጄኖሳይድ ፈጻሚዎች ተጠያቂነት ማረጋገጥ ላይ ያተኮረ ነው ብሏል። ህወሓት ለእነዚህ ብሔራዊ ጥቅሞችና ደህንነት መከበር ሲባል የፖለቲካ አመለካከት ልዩነት ሳይኖር መላው ህዝብ፣ ምሁራን፣ የሲቪክ ማህበራትና የፖለቲካ ድርጅቶች በጋራ እንዲታገሉ ነው ጥሪ ያቀረበው። በተለያዩ መንገዶች ተታለው ከጠላት ጎን በመሰለፍ በትግራይ ሉዓላዊነትና ህልውና ላይ እያሴሩ ያሉ አካላት በህዝባቸው ላይ የማይረሳ ጥቁር ታሪክ መጻፍ እንደሌለባቸው ህወሓት አስጠንቅቋል። እነዚህ አካላት እነማን ናቸው? ቅድም የጠቀስነው ነው። ያለፈው ይበቃል በማለት ወደ ክልላቸው ተመልሰው በብሔራዊ ጥቅም ጥላ ስር ተሰልፈው ያላቸውን የፖለቲካ ልዩነት በሰላማዊ መንገድ እንዲያራምዱ ጥሪ ማቅረቡን ህወሓት አስታውቋል። ከዚህ ውጭ ከዘር ማጥፋት ወንጀል ፈጻሚ ጋር ወግኖ የሚሳካ ምንም አይነት የፖለቲካ ዓላማ የለም ሲል ነው ህወሓት ያመለከተው። በማጠቃለያውም በመላው ህዝባችን ትግል ምስጋና ይግባውና ብሔራዊ ተቋሞቻችንና አደረጃጀቶቻችን ከመበታተን ስጋት ወጥተው በተሻለ ቁመና ላይ እንደሚገኙ ህወሓት ገልጿል። የገጠመንን ብሔራዊ አደጋ በብቃት ለመመከትና አሁንም እንደ ወትሮ አቅማችንን አደራጅተን ለህልውና ማረጋገጫ ትግላችን በአንድነት መሰለፍ ብሏል ህወሓት። የህወሓት መግለጫ እንግዲህ ይመስላል። መግለጫው ጠንከር ያለ ቃላትን የተጠቀመ ነው። እንደምታዩት እንግዲህ የፌዴራል መንግስቱን የገለጸበት መንገድ አለ። በጠላትነት ደረጃ ነው ያስቀመጠው። ከዛም ባሻገር ከሱ ስር በመሆን እንደ ስምረት እንደ ቲፒኤፍ ወይም የትግራይ የሰላም ኃይልና ሌሎች አካላትን እንደ ጋሻ ጃግሬ በመቁጠር ነው የገለጻቸውና ሁኔታዎች እየተካረሩ ስለመምጣታቸው እንግዲህ ይህ ሁኔታ የሚያሳየው
ከዚህም ጋር በተገናኘ የአንድ የህወሓት ከፍተኛ አመራር የሆኑ የመንግስት ኃላፊ ከዛሬ የተላለፈ ነው ቃለ መጠይቁ። በእርግጥ ከተቀረጸ የቆየ ይመስለናል። ከህወሓት ልሳን ከሆነው ወይን ጋዜጣ ጋር ቆይታ አድርገው ነበር። እኚህ ሰው እንግዲህ ማን ናቸው የሚለውን እንመለከታለን። የዩቲዩብ ቻናላችን ሰብስክራይብ ማድረግ አትርሱ። ወቅታዊ መረጃ እንዲደርሳችሁ የደወል ምልክቱን መጫናችሁን እንዳዘነጉ። እንግዲህ እሳቸው የደቡብ ምስራቅ ትግራይ ዞን ዋና አስተዳዳሪ ናቸው። አቶ ከላሊ ሀጋዚ ይባላሉ። እሳቸው እንግዲህ እንደተናገሩት ከሆነ ቁጥር አንድ ጠላታችን የብልጽግና ስርዓት ነው ሲሉ ነው የገለጹት። ይሄ እጅግ በጣም የከፋው የትችት አቀራረብ ነው። በህወሓት በኩል የፌዴራል መንግስቱ የሚገለጽበት ነው በጠላትነት የፌዴራል መንግስቱ እየተባለ ነው። ነገር ግን በአመራር ደረጃ ወደ ሚዲያ ላይ ወጥተው የብልጽግና ስርዓት ቁጥር አንድ ጠላታችን ነው ሲሉ የተናገሩት እኚህ ሰው የመጀመሪያው ሊሆኑ ይችላሉ በይፋ ማለት ነው። እና ሁኔታዎች ወዴት እንደሚያመሩ የሚያሳይ ነው። የጦርነት ሁኔታም እንደማይቀር ነው የሚያመላክት ሁኔታ ነው ያለው። በትግራይ ክልል ወቅታዊ የፖለቲካና የጸጥታ ሁኔታዎች ዙሪያ የተካሄደውን ሰፊ አመራሮች መድረክ ሲካሄድ ነበር። የዞን የወረዳና ሌሎች በየእርከኑ ያሉ አመራሮች ያደረጉት ውይይት ነበረ። በዚህ ውይይት መሰረት በማድረግ ወይን የተሰኘው የቲፒኤልኤፍ ወይም የህወሓት ልሳን ከአቶ ከላሊ ሀጋዚ ጋር ውይይት አድርጎ ነበር። እንግዲህ በዚህ ውይይት ላይ ጠንከር ያሉ መልእክቶችን አስተላልፈዋል። እሳቸው እንግዲህ የብልጽግና ስርዓትን እንግዲህ በዋናነት ቁጥር አንድ ጠላታችን ነው ሲሉ ገልጸውታል። በንግግራቸው ውስጥ እንግዲህ በትግራይ ህዝብ ህልውናና ሉዓላዊነት ላይ የሚሰሩ ሴራዎችን ሁሉ ሙሉ በሙሉ ለመመከት ህዝቡና ሰራዊቱ በቅንጅት መቆም እንዳለባቸው አሳስበዋል። በትግራይ የተጀመረውን የሰላም ሂደት ለማስቀጠልና የተፈናቀሉ ዜጎችን ወደ ቀድሞ ቀያቸው ለመመለስ የአመራሩ ቁርጠኝነትና የሰራዊቱ ዝግጁነት በከፍተኛ ደረጃ ላይ እንደሚገኝ ገልጸዋል። የትግራይ ህዝብ ውስጣዊ አንድነት ሰራዊት ስለዚህ ጋር የረሳሁት ነገር ያው ቅድም እንደጠቀስነው የቲዲኤፍ ወይም ደግሞ በትግራይ ክልል ውስጥ የሚንቀሳቀሰው የጸጥታ ኃይል ነው ሰራዊት ተብሎ የሚጠቀሰው። እንግዲህ የትግራይ ህዝብ ውስጣዊ አንድነቱን በማጠናከር የተጋረጡበትን ፖለቲካዊና ኢኮኖሚያዊ ቀውሶች በጋራ እንዲያከሽፍ ጥሪ አቅርበዋል። እንግዲህ ጉዳዩን ሰፋ አድርገን ስናየው አቶ ከላሊ የህዝባችንን የህልውና አደጋ ለመቀልበስ የምናደርገው ትግል የመጨረሻ ምዕራፍ ላይ ደርሷል በማለትም ተናግረዋል። በቃለ መጠይቁ ላይ ረዘም ያለ ቃለ መጠይቅ ነው ያደረጉት። እንግዲህ እሳቸው አሁን የብልጽግና ስርዓት ሲሉ የገለጹት የፌዴራል መንግስቱን ምን ስላደረገ ነው የተቹት ብሎ ከተጠየቀ በቃለ መጠይቃቸው ላይ እንደጠቀሱት ይህ ስርዓት የትግራይን ህዝብ በኢኮኖሚ በመጨቆን ብሔራዊ ተቋማቱን በማፍረስና የውስጥ አንድነቱን በመበተን የራሱን የፖለቲካ ፍላጎት ለመጫን ሌት ተቀን እየሰራ በመገኘቱ ሳቢያ ነው የሚል ምላሽ ነው የምናገኘው። እንግዲህ አመራሩ አክለውም የብልጽግና ስርዓት በትግራይ ውስጥ ያሉትን የውስጥ ድክመቶች በመጠቀም ህዝቡን በየአካባቢውና በየጎሳው ለመከፋፈል የውስጥ ባንዳዎችን እንደ መሳሪያ እየተጠቀመ ነው ብለዋል። በተወሰነ መጠን ከህወሓት መግለጫ ጋር የሚገናኝ ነው። በአውራጃና በሌሎች የመከፋፈያ መንገዶች በመከፋፈል እንቅስቃሴ የሚያደርጉና በፌዴራል መንግስቱ ድጋፍ የሚደረግላቸው አካላት አሉ የሚል ሀሳብ በህወሓት መግለጫ ላይ መነሳቱን ቅድም አይተናል። እንግዲህ የተለያዩ ግምገማዎች ሲደረጉ ነበር በጸጥታ ኃይሉ በኩል። እንግዲህ የትግራይ ሰራዊት ተብሎ የሚጠቀሰው አካል እየተጠናከረ ስለመምጣቱ ነው መግለጫ እየተሰጠ የሚገኘው። ይህም ደግሞ ወደፊት ለጦርነት ሁኔታ መንገድ ከፋች ነው የሚሉ ወገኖች አሉ። እንግዲህ አቶ ከላሊ ሀጋዚ በትግራይ ውስጥ ስላለው የውስጥ የፖለቲካ ሽኩቻ ማስተያየታቸውን መስጠታቸውን ተመልክተናል። በተለያዩ የፖለቲካ አመለካከቶች ምክንያት የሚፈጠሩ ልዩነቶች በትግራይ ህዝብ አጠቃላይ ደህንነት ላይ አደጋ መፍጠር የለባቸውም ብለዋል። እነዚህ ሽኩቻዎች እንግዲህ በሌተናል ጀነራል ታደሰ ወረደ እና በህወሓት መካከል የሚስተዋሉ ስለመሆናቸው ነው የምናየው። ሌተናል ጀነራል ታደሰ ወረደ የት እንደደረሱ እስካሁን እንግዲህ የታወቀ መረጃ የለም።
በቁም እስር ላይ ናቸው እየተባለ ነው። በሌላም በኩል ደግሞ በሲቪክ ማህበራት ላይ ያለው አንዳንድ እመቃዎች አሉ። በሌላም በኩል በሚዲያዎችም በተቃዋሚ ፓርቲዎችም ዘንድም የሚደርሰውን ጫና የምንመለከተው ነው። ይሄ እንግዲህ በትግራይ ህዝብ አጠቃላይ ደህንነት ላይ አደጋ መፍጠር የለባቸውም እነዚህ አይነት ሁኔታዎች የሚል ሀሳብ ነው እንግዲህ የተነሳው። ማንኛውም የፖለቲካ ፓርቲ ምሁራንና የሲቪክ ማህበራት ያላቸው ልዩነት ወደ ጎን በመተው በክልሉ የህልውና አደጋ ላይ በአንድነት በመቆም መረባረብ አለባቸው ብለዋል። እንግዲህ አቶ ከላሊ አጋዚ ሀሳብ እንግዲህ ይህን ይመስላል። በተመጋጋቢ ነው ከህወሓት መግለጫ ጋር። እንግዲህ ወደፊት ምን አይነት ሁኔታ ይፈጠራል በክልሉ የሚለውን እንግዲህ አብረን ነው የምናየው። ግን አብዛኞቹ ቃላት አጠቃቀማቸው የአመራሮቹ የሚዲያውን ፍሬም ኒውስ ፍሬም ብታዩ ወይም ፍሬሚንጉን አጀንዳ ሴቲንጉን ብታዩ የጦርነት ለመጀመር የሚደረግ ዝግጅት እና ቅድመ ሁኔታ የማደላደል ሂደት ነው የሚመስለው እና የወደፊት ሁኔታ እጅግ በጣም አስጊ ነው የሚመስለው። ወደ ሌላ የትግራይ ጉዳይ ስናልፍ እንግዲህ እሁድ ዕለት የተቋቋመው የትግራይ ሰላምና ለውጥ ምክር ቤት የመጀመሪያውን መግለጫ አውጥቷል። እንግዲህ በህይወት ዘመኑ የመጀመሪያው መግለጫ ነው ያወጣው ይህ ምክር ቤት ጊዜያዊ አስተዳደሩን በማፍረስ ህገወጥ አስተዳደር መመስረቱ የፕሪቶሪያውን ስምምነት ይጥሳል ብሏል። ይሄ ምክር ቤት እንግዲህ በትግራይ ክልል ህጋዊ ተብሎ የሚጠቀሰውን ጊዜያዊ አስተዳደር በማፍረስ ሌላ ህገወጥ አስተዳደር ለመመስረት የሚደረገው እንቅስቃሴ የፕሪቶሪያውን የሰላም ስምምነት የሚጥስና ህዝቡን ወደ ሌላ ጦርነት የሚማግድ ነው በማለት ምክር ቤቱ ትችቱን አቅርቧል። በዚህም ላይ ባቀረበው መግለጫ ላይ ባለ 5 ነጥብ የአቋም ውሳኔዎችን ማስተላለፍ እንግዲህ ተነግሯል። ምክር ቤቱ በመግለጫው መጀመሪያ ላይ እንዳሳሰበው የትግራይ ህዝብ ካለፈው አውዳሚ ጦርነት ገና ሳያገግም በህወሓት ውስጥ የሚገኝ አንድ ማስተዋል የጎደለው ሲል የገለጸው ቡድን እና ከኔ በላይ ላሳር የሚሉ የጦር አዛዦች ስልጣናቸውን ተገን በማድረግ ክልሉን ወደ ከፋ የውክልና ጦርነት እየገፉት እንደሚገኙ ነው መግለጫው ያመለከተው። ይህ የህወሓት ቡድን ቀደም ሲል በህጋዊ መንገድ የተቋቋመውን ጊዜያዊ አስተዳደር በኃይልና በጦር መሳሪያ በማስፈራራት ለማፍረስ መሞከሩን ምክር ቤቱ ገልጿል። አሁን ደግሞ የፕሪቶሪያውን የሰላም ስምምነት በይፋ መፍረሱን በማወጅ በራሱ ስልጣን ህገወጥ ፕሬዝዳንት ሰይሞ አስተዳደር ለመመስረት እየተንቀሳቀሰ መሆኑንና ይህም የሰላም ስምምነቱን ሙሉ በሙሉ የሚያፈርስ በመሆኑ ምክር ቤቱ በጽኑ እንደሚቃወመው አመልክቷል። ምክር ቤቱ በዚህ መሰረት የአቋም መግለጫ አውጥቷል። የፕሪቶሪያን የሰላም ስምምነት በመጣስ ህጋዊውን ጊዜያዊ አስተዳደር በኃይል በማፍረስ የራስን ህገወጥ አስተዳደር የመመስረት ሂደት በአስቸኳይ መቆም አለበት በማለት አቋሙን አንጸባርቋል። ይህ ድርጊት የትግራይን ህዝብ በድጋሚ ወደ ጦርነት የሚከት በመሆኑ ምክር ቤቱ በጥብቅ ያወግዘዋል ብሏል። የሰላም ስምምነቱ መፍረስ ተገን በማድረግ በትግራይ ውስጥ የሚፈጸመው የመንግስትና የህዝብ ሀብት ዘረፋ በተለይም የወረዳ መሬቶችና ማዕድናትን የመሸጥ ህገወጥ ተግባር በአስቸኳይ መቆም አለበት ብሏል። በዚህም ህገወጥ ተግባር ላይ የተሳተፉ አካላት ተጠያቂ እንደሚሆኑ ምክር ቤቱ አስጠንቅቋል። ከኤርትራ መንግስት ከፋኖ ታጣቂዎችና ሌሎች የውጭ ኃይሎች ጋር በመሻረክ ትግራይን በድጋሚ ወደ ጦርነት ቀውስ ለመክተት የሚደረገው የውክልና ጦርነት ሙከራ በአስቸኳይ መቆም አለበት ብሏል ምክር ቤቱ። በዚህ ሴራ ምክንያት ለሚመጣው ማናቸውም አይነት ጥፋት ተጠያቂው ይህ የህወሓት ቡድን ብቻ እንደሚሆን ነው የገለጸው። በትግራይ ውስጥም ሆነ ከትግራይ ውጭ ለሚገኙና ለውጥና ሰላም ይሻሉ ተብለው ለተሰየሙ የትግራይ ተወላጆች በሙሉ ይህን ከፋፋይና አጥፊ ቡድን ለመታገል ከሰላምና ለውጥ ምክር ቤቱ ጎን ተሰለፉ የሚል ጥሪ ከምክር ቤቱ ዘንድ ቀርቧል። በመጨረሻም ለፌዴራል መንግስት፣ ለአፍሪካ ህብረትና ለዓለም አቀፉ ማህበረሰብ ይህ አጥፊ ተብሎ በምክር ቤት የተጠቀሰው ቡድን እያደረገ ያለውን የጦርነት ቅስቀሳ በትኩረት እንዲከታተሉ፣ የሰላም ስምምነቱ እንዳይደፈርስና የተፈጠሩት ችግሮች በሙሉ በህጋዊና በሰላማዊ መንገድ ብቻ እንዲፈቱ ጫና እንዲያደርጉ ምክር ቤቱ ነው ያሳሰበው። እንግዲህ በዚህ ማሳሰቢያ መሰረት ምን አይነት እርምጃ ይወሰዳል የሚለውን አብረን የምናየው ነው የሚሆነው።
እስካሁን ድረስ ምን አይነት ስትራቴጂ ይከተላል የምክር ቤት የሚለው ግልጽ ነገር እያየን አይደለም። ነገር ግን አንዳንድ መግለጫ የማውጣትም ሆነ ሌሎች ሁኔታዎችን እያስተዋልን ስለሆነ በቅርቡ ወደ ተግባራዊ እንቅስቃሴ ገብቶ ለግምገማ ክፍት ያደርጋል ራሱን የሚል እምነት በሂደቱን ከሚታዘቡት ወገኖች ዘንድ ይስተዋላል። ወደ ትግራይ ሲቪል ሰርቪስ ቢሮ እናመራለን። በግንቦትና ሰኔ ወራት የመንግስት ሰራተኞች ደሞዝ አይከፈልም የተባለው ጉዳይ በስህተት ነው ተብሏል። በትግራይ ክልል በግንቦትና በሰኔ ወራት የመንግስት ሰራተኞች ደሞዝ አይከፈልም በሚል በማህበረሰቡና በሰራተኛው ዘንድ ተፈጥሮ የነበረው ግንዛቤ ሙሉ በሙሉ ስህተት መሆኑን ነው የሲቪል ሰርቪስ ቢሮ ያስታወቀው። የቢሮው ኃላፊ አቶ ሚካኤል ገብረመድህን በክልሉ መገናኛ ብዙሃን በሰጡት ይፋዊ መግለጫ በጉዳዩ ላይ ብዥታ መፈጠሩን ገልጸዋል። ኃላፊው እንዳብራሩት የትግራይ ክልል ጊዜያዊ አስተዳደር ስራ አስፈጻሚ ምክር ቤት በግንቦትና ሰኔ ወራት ያልተማከለ ወይም የብቻ የደሞዝ አከፋፈል ስርዓት እንዳይኖር ወስኗል። ሆኖም ግን ይህ ውሳኔ የመንግስት ሰራተኞችን ደሞዝ መክፈል ሙሉ በሙሉ ማቆምን የሚያመለክት እንዳልሆነ አስገንዝበዋል። ከፌዴራል መንግስት ይመጣ የነበረው የበጀት ድጎማ በመቋረጡ ምክንያት ከባለፈው ጥቅምት ወር ጀምሮ የመንግስት ሰራተኞች ደሞዝ እየተከፈለ የመጣው በክልሉ ውስጣዊ ገቢና አቅም መሆኑን ኃላፊው አስታውቀዋል። ነገር ግን እስካሁን የነበረው የአከፋፈል ሂደት ያልተማከለ በመሆኑ የተወሰኑ መስሪያ ቤቶችና ወረዳዎች ደሞዝ አግኝተው ሌሎች ደግሞ ሳያገኙ የሚቀሩበት ፍትሃዊ ያልሆነ ሁኔታ ተፈጥሮ መቆየቱን ገልጸዋል። ስራ አስፈጻሚ ምክር ቤቱ ይህንን ክፍተት ለመቅረፍ ባሳለፈው ውሳኔ መሰረት ከዚህ በኋላ የክልሉን ውስጣዊ የገቢ አቅም ያገናዘበና የተማከለ ወይም ማዕከላዊ የደሞዝ አከፋፈል ስርዓት እንደሚዘረጋ ተነግሯል። ኃላፊው አክለውም ሙሉ ደሞዝ ለመክፈል የማይቻልበት አስገዳጅና ውስን ሁኔታዎች እንኳን ቢፈጠሩ የተገኘው የገቢ አቅም ለሁሉም የመንግስት ሰራተኞች በእኩል 100% ተሰልቶ በፍትሃዊነት እንደሚከፈል አረጋግጠዋል። በከተሞችና በወረዳዎች የሚሰበሰበው ገቢ ማዕከላዊ በሆነ መንገድ መተዳደሩ ፍትሃዊ የደሞዝ አከፋፈል እንዲኖር ትልቅ እገዛ እንደሚያደርግ የቢሮ ኃላፊው ጠቁመዋል። በመሆኑም የመንግስት ሰራተኞች የክልሉን የገቢ ሀብት ለማዕከል ለማሰባሰብ ታቅደው የሚወርዱ የመንግስት መርሃ ግብሮችን በሙሉ አቅማቸው እንዲያስፈጽሙ ጥሪ አቅርበዋል። ሰራተኞች ገቢን የሚያሳድጉ የመንግስት እቅዶችን ተፈጻሚነት ማድረስ ባለፈ ለዚህ ዓላማ እንቅፋት የሚሆኑ ህገወጥ እንቅስቃሴዎችን በጽናት እንዲታገሉ አቅርበዋል። እንግዲህ በተለያየ ሁኔታ ለሚገኙ ሰራተኞች እንግዲህ አይዟችሁ የሚል መልእክት እንግዲህ አስተላልፈዋል። እንግዲህ ይህ ሁኔታ እንግዲህ ምን አይነት የኑሮ መቃወስን ይፈጥራል? ያው ደሞዝ ቢቋረጥም ነው የሁለት ወር ደሞዝ ለጊዜው እንደማይከፈል የምናሳውቅ እንወዳለን ተብሎ ደብዳቤ ቀርቦ ነበር። ነገር ግን እዛ ደብዳቤ ላይ በፕሬዝዳንት ሆኛለሁ ብለው ራሳቸውን የሚገለጹ በሚገኙት በዶክተር ደብረጽዮን አማካኝነት በተፈረመው ደብዳቤ ላይ ለጊዜው የሰኔ ወር ደሞዝ እንደማይኖር ነው እንግዲህ የግንቦትና የሰኔ ደሞዝ እንደማይኖር መናገራቸውን ነው የሚዘገብነው። ነገር ግን እዚህ ጋር ብዥታ አለ ተብሎ እንግዲህ በሲቪል ሰርቪስ ቢሮ ኃላፊ በኩል የቀረበ ሀሳብ አለ። እንግዲህ አሁን ምን አይነት ሁኔታ ነው ያለው በመንግስት ሰራተኞች ዘንድ የሚለው እንግዲህ አብረን እናየው ይሆናል። አዳዲስ መረጃም ከደረሰን በሱ ዙሪያ ይዘን የምንቀርበው መረጃ ይኖራል። አሁን በቀጥታ እየተከታተላችሁ ለምትገኙ አድማጭ ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ አድርጉ። መደገፍ የምትፈልጉ ሱፐር ቻት ስቲከር በመግዛት መደገፍ ትችላላችሁ። ሜምበርሺፕን አባልነት ፎርም እንሞላለን የምትሉ ደግሞ ካላችሁ ትችላላችሁ፣ አባል መሆን ትችላላችሁ ማለት ነው። ወደ ሌላ መረጃችን እንግዲህ እናልፋለን። የመጨረሻ መረጃችን ነው። ወደ ደቡብ ምዕራብ ኢትዮጵያ ክልል እናልፋለን። በደቡብ ኢትዮጵያ ምዕራብ ኢትዮጵያ ክልል አቃቢ ሕጎች ከፊል የስራ ማቆም አድማ ማድረጋቸውን ማስታወቃቸውን ዶቼ ቬለ ዘግቧል። አቃቢያነ ሕጎች ከባለፈው አርብ ጀምሮ በከፊል ስራ ያቆሙት መንግስት የፍትህ ስርዓቱን ለማጎልበት የፈቀደው የአቃቢያነ ሕግ የደሞዝና የጥቅማ ጥቅም ማሻሻያ ተግባራዊ አልሆነም በሚል ነው። አቤቱታቸውን ተፈራርመው ለክልሉ መንግስት ያመለከቱት ከ500 በላይ አቃቢያነ ሕጎች
ጥያቄያቸው እስኪመለስ ከመደበኛ ችሎት በስተቀር ከፖሊስና ከማረሚያ ቤቶች ጋር የሚሰሯቸውን ተጨማሪ የፍትህ ስራዎች ላልተወሰነ ጊዜ ማቋረጣቸውን ገልጸዋል። ፊርማቸውን በማሰባሰብ አቤቱታቸውን ለክልሉ መንግስት ያቀረቡት በክልል፣ በዞን እና በወረዳ ደረጃ በማገልገል ላይ የሚገኙ አቃቢያነ ሕጎች ናቸው። አቃቢያነ ሕጎቹ እንደሚሉት የክልሉ ምክር ቤት ባወጣው አዋጅ ቁጥር 3/2014 መሰረት የአቃቢያነ ሕጎች ደሞዝና ጥቅማጥቅም በልዩ ሁኔታ በአቃቢያነ ሕግ አስተዳደር ዋና ጉባኤ ተጠንቶ መቅረብ እንዳለበት ነው የሚደነግገው። ነገር ግን ይህ አዋጅ ተፈጻሚ ባለመደረጉ አሁን ላይ የሚገባቸውን የደሞዝ ማሻሻያና ጥቅማጥቅሞች ማግኘት እንዳልቻሉ ነው ሁለት የሰራተኞቹ አስተባባሪዎች ለጀርመን ድምፅ ሬዲዮ የተናገሩት። የክልሉ አቃቢያነ ሕግ አስተዳደር ዋና ጉባኤ በአዋጁ መሰረት የወቅቱን የገበያ ሁኔታና ሌሎች አቻ ክልሎች አጽድቀው ተግባራዊ ያደረጉትን የደሞዝና ጥቅማጥቅም መነሻ በማድረግ ለክልሉ መስተዳድር ምክር ቤት ማቅረቡን የጠቀሱት የአቃቢያነ ሕጎቹ አስተባባሪዎች፣ ነገር ግን መስተዳድር ምክር ቤቱ ያለአንዳች አሳማኝ ምክንያት ያቀረበውን ሀሳብ ውድቅ በማድረግ በዘፈቀደ በራሱ የወሰነ ውሳኔ አዋጅ እና ደንብን የጣሰ፣ ለተቋሙ በተለያዩ ሕጎች የተሰጠውን ከፍተኛ ኃላፊነት ያላገናዘበ እና ወቅታዊ የኢኮኖሚ ጫናን ታሳቢ ያላደረገ የገቢ አጠቃቀም ተግዳሮት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ውስጥ ያለውን ያላስተዋለ ነው ብለዋል። እንግዲህ የነዚህ የአቃቢያነ ሕጎቹን አቤቱታ በማስመልከት የደቡብ ምዕራብ ኢትዮጵያ ክልል ፍትህ ቢሮ ኃላፊ ተጠይቆ ነበር በዶቼ ቬለ በኩል። የአቤቱታ ጥያቄው ለቢሮ ባልደረሰበት ሁኔታ አስተያየት ለመስጠት ይቸገራሉ የሚል ምላሽ ሰጥተዋል። የክልል ርዕሰ መስተዳድሩ የሕግ ጉዳዮች አማካሪ አቶ ዳግም ዳንኤል ስብሰባ ላይ ስለሆንኩ እኔ እደውላለሁ ቢሉ እንዳሉት ሊደውሉ አለመቻላቸውን ዶቼ ቬለ ዘግቧል። ቢደወልላቸውም ስልካቸው ጥሪ አይመልስም። ክልሉ መንግስት ውሳኔው እንደገና መርምሮ በአጭር ጊዜ ውስጥ አዎንታዊ ምላሽ የማይሰጥ ከሆነ አጠቃላይ የስራ ማቆም አድማ እንደሚሸጋገሩ የተናገሩት አስተባባሪዎቹ ህጋዊና ተገቢውን ሂደት ተከትለን ያቀረብነው ጥያቄ ባለመቀበሉ የተነሳ ተገደን በምንወስንባቸው ውሳኔዎች ምክንያት በክልሉ ህዝብም ሆነ በመንግስት ላይ ለሚደርስ ጉዳት ሙሉ ኃላፊነት መንግስት እንደሚወስድ ለማሳወቅ እንወዳለን ብለዋል። ወደፊት እንግዲህ የክልሉ የአቃቢያነ ሕጎች የስራ ማቆም አድማ ሁኔታ የት ይደርሳል የሚለውን አብረን የምናየው ነው የሚሆነው። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሆንላችሁ። ስለተከታተላችሁን በማመስገን ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ቀን፣ መልካም ምሽት ይሁንላችሁ።